አንድ የዩቲዩብ ቪዲዮ ፕላይ ስንል በዛች ሰከንድ ውስጥ ምን እየተካሄደ ነው? መረጃው ከየት ነው የሚመጣው? በምን መንገድስ ይጓዛል? ለምንድነው አንዳንድ ጊዜ ኢንተርኔት የሚዘገየው? ወይስ ለምን አንዳንድ ጊዜ ኮኔክሽን ታይም አውት የሚል ምልክት እናያለን? ብዙ ሰዎች ኢንተርኔት በሳተላይት ወይም በአየር ላይ በራዲዮ ሞገድ የሚሰራ እንደሆነ ያስባሉ። አንዳንዶች ደግሞ ኢንተርኔት ማለት ክላውድ ወይም ደመና ውስጥ ያለ ነገር ነው ብለው ያምናሉ። ግን እውነታው ከዚህ እጅግ የራቀ ነው። ኢንተርኔት ማለት የሰው ልጅ የፈጠረው ትልቁ በጣም የተወሰበሰበና ምናልባትም በጣም የሚያስደንቅ የኢንጂነሪንግ ስራ ነው። ኢንተርኔት ማለት በሺዎች የሚቆጠሩ ማይሎች ርዝመት ባላቸው የባህር ውስጥ ኬብሎች፣ በግዙፍ ዳታ ሴንተር፣ በውስብስብ የራውቲንግ ስልት ቀመሮች ወይም አልጎሪዝም እና በቢሊዮኖች የሚቆጠሩ የኤሌክትሮኒክስ መተላለፊያ የተሰራ ግዙፍ የነርቭ ስርዓት ነው። እኛ የምንጠቀምበት እያንዳንዱ ክሊክ የምናደርገው፣ የምንልከው ኢሜይል፣ የምንመለከተው እያንዳንዱ ቪዲዮ በዚህ ህግና በኮምፒውተር ሳይንስ አመክንዮ የሚመራ ጉዞ ነው። እያንዳንዱ የውሂብ ጥልቅ ወይም ፓኬት በብርሃን ፍጥነት ተጉዞ ወደ ትክክለኛ አድራሻ ለመድረስ በየመንገዱ በሚገኙ በቢሊዮን የሚቆጠሩ መሳሪያዎች ላይ ያልፋል። ዛሬ ይህንን ግዙፍ ስርዓት በንብብር ወይም ላየር እንከፋፍለዋለን። ከቤት ራውተር እስከ ውቅያኖስ ወለል፣ ከዲኤንኤስ እስከ ራውተሮች፣ ይህ ኢንጂነሪንግ እንዴት በአንድ እንደሚሰራ እናሳያለን። ኢንተርኔት የሚለው የሰው ልጅ ትልቁ ድል በአንድ እንፈተዋለን። ይህ የውሂብ ጉዞ ወይም ዘዳታ ጆርናሪ ነው። በጥልቀት ለማየት እንሞክር። አብራችሁን ቆዩ። አሁን አንድ ጥያቄ እንጠይቅ። ኢንተርኔትን ተጠቅመን መረጃ ሰርች ስናደርግ ወይም ስንልክ ያ መረጃ ወዴት ነው የሚሄደው ወይስ ከየት ነው የሚመጣው የሚለውን ቀለል ባለ ምሳሌ ለማየት እንሞክር። ይህ ሂደት እኛ በትራዲሽናል መንገድ ደብዳቤ እንደምናላላከው አይነት ነው። መጀመሪያ ደብዳቤ ለመላክ ምን ያስፈልጋል የሚለውን ስናይ የተቀባዩ አድራሻ ያስፈልገናል። ያን አድራሻ ካላወቅን ያንን ደብዳቤ መላክ አንችልም። በኢንተርኔት ዓለምም ነገሮች ተመሳሳይ ናቸው። ነገር ግን አንድ ትልቅ ልዩነት አለ። ኮምፒውተሮች እንደኛ ጉግል፣ ፌስቡክ ወይም ዩቲዩብ የሚባሉ ቃላቶችን አያውቁም። እነሱ የሚረዱት አንድ ቋንቋ ብቻ ነው። ባይነሪ ወይም 0 እና 1ን በመጠቀም ነው የሚረዱት። በእነሱ ዓለም ውስጥ እያንዳንዱ መሳሪያ፣ የእያንዳንዱ ሰርቨር፣ የእያንዳንዱ ድረገጽ የራሱ የሆነ የቁጥር መለያ አለው። ይህንም መለያ አይፒ አድሬስ እንለዋለን። በእኛ ዓለም የቤት ቁጥር እንደምንለው ማለት ነው። አስቡት፣ በዓለም ላይ በቢሊዮን የሚቆጠሩ ድረገጾች አሉ። ሁሉንም የቁጥር አድራሻ መሸምደድ ይቻላል ብላችሁ ታስባላችሁ? ለምሳሌ 142.250.190.46 ብለን ስንጠራ የጎግልን አይፒ አድሬስ እናገኛለን። ሌላ ደግሞ 157.240.22.32 ብለን ደግሞ ሰርች በምናደርግበት ጊዜ ፌስቡክን ነው የምናገኘው። ይህን ሁሉ ግን በቃል መያዝ በፍጹም አይቻልም። እዚህ ጋር ነው ኢንተርኔት ጣልቃ የሚገባው። ይህ ዶሜን ኔም ሲስተም ይባላል። ይህንን እንደ ዓለም ትልቁና ፈጣኑ የስልክ መጽሐፍ ወይም ፎን ቡክ አስቡት። ይህ መጽሐፍ የድረገጽ ስም google.com እና የቁጥር አድራሻ አይፒ አድሬስ አጣምሮ ይይዛል። እኛ ስልካችን ላይ ጎግል ብለን በምንጽፍበት ጊዜ ያ የፎን ቡክ ከኮምፒውተሩ ጋር የሚዛመደውን የጎግልን አይፒ አድሬስ በራሱ ሰርች አድርጎ ያገኛል ማለት ነው። ስለዚህ እኛ በስልካችን google.com ብለን ስንጽፍ ኮምፒውተሩ እንደዚህ ነው የሚረዳው። መጀመሪያ ወደ ኢንተርኔት አይወጣም። በመጀመሪያ ወደ ዶሜን ኔም ሲስተም ሰርቨር ይደውላል፣ ወይም ፎን ቡክ ብለን ያስቀመጥነው ላይ። ይህ አሰራር ዶሜን ኔም ሲስተም ኪዩሪ ይባላል። ኮምፒውተሩ ይጠይቃል፣ ጎግል የሚባል ድረገጽ አድራሻው ስንት ነው ብሎ ይጠይቃል። ወይም በሌላ መልኩ ቅድም የጠራነውን አይፒ አድሬስ ይጠይቃል ማለት ነው። የዶሜን ኔም ሰርቨሩ በሺዎች የሚቆጠሩ መጽሐፍትን በሰከንድ ውስጥ እንደሚፈትሽ የቤተ መጽሐፍ ባለሙያ በፍጥነት ያገኘውና ይነግረዋል። የጉግል አድራሻ ቁጥር ይሄ ነው ብሎ ቁጥሩን ይልክለታል። ይህ ሁሉ ሂደት የሚሆነው ግን በናኖ ሰከንዶች ውስጥ ነው። እኛ ሰርች የሚለውን ቁልፍ እንደተጫንን ኮምፒውተሩ ይሄን አድራሻ መፈለግ ሂደት አጠናቆ የትኛው ሰርቨር ላይ መሄድ እንዳለበት በግልጽ አውቋል። አድራሻውን ካገኘ በኋላ ነው ትክክለኛው ጉዞ የሚጀምረው። አሁን ኮምፒውተሩ እንደ ፖስታ ቤት ሰራተኛ አድራሻውን ኢንቬሎፕ ላይ ጽፎ መረጃውን ወደ ፓኬቶች ከፋፍሎ ወደ ተገቢው መዳረሻ መላክ የሚጀምረው። ይሄ የዶሜን ኔም ሲስተም ሂደት ከሌለ የኢንተርኔት መረብ ልክ እንደ ስልክ መጽሐፍ የሌለው ስልክ ይሆን ነበር። ቁጥሩን ካላወቅን መደወል አንችልም። ዲኤንኤስ ግን ይህንን መሰናከል አስወግዶልናል። እኛ ሰዎች የምናውቀውን ቃል ኮምፒውተሩ ከቁጥሩ ጋር በማገናኘት ዓለምን በአንድ መረብ ውስጥ አስሮታል። አሁን አድራሻውን ወይም አይፒ አድሬሱን አግኝተናል። ኮምፒውተራችን የት መሄድ እንዳለበት ያውቃል ማለት ነው። ነገር ግን እዚህ ጋር አንድ ትልቅ የኢንጂነሪንግ ፈተና ይገጥመናል። የምንፈልገው ፋይል ለምሳሌ ይህ ቪዲዮ ወይም የምናየው ከፍተኛ ጥራት ያለው ፎቶ መጠኑ እጅግ ትልቅ ነው። አስቡት፣ አንድ ግዙፍ የጭነት መኪና በአንድ ጠባብ የገጠር መንገድ ላይ እንደሚሽከረከር ነው። መኪናው መንገዱን ይዘጋዋል፣ ሌላ ማንም ሊያልፍ አይችልም። ኢንተርኔት ላይም ነገሮች እንደዚሁ ናቸው። ሙሉ ቪዲዮ በአንድ ጊዜ ለመላክ ብንሞክር የኢንተርኔት መስመሮች ይጨናነቃሉ፣ መረጃ ይቆማል፣ ይዘገያል፣ አንዳንዴም ይጠፋል። እዚህ ጋር ነው ኢንጂነሪንግ ጥበብ የሚገባው። ይህ ሂደት ፓኬታይዜሽን ይባላል። ኮምፒውተራችን ግዙፉን ፋይል በአንድ ጊዜ አይልክም። ይልቁንም ፋይሉን በሺዎች አልፎም በሚሊዮን በሚቆጠሩ ትናንሽ ጥቅሎች ወይም ፓኬት ይከፋፍለዋል። ለምሳሌ
አንድ ትልቅ ፍሪጅ በፖስታ ቤት ለመላክ ብትፈልግ ሙሉ ፍሪጁ እንደዛው አይላክም። ምን ያደርጋሉ? ፍሪጁ ይፈታታና በሩ በአንድ ሳጥን፣ መደርደሪያው በሌላ፣ ሞተሩ በሌላ ሳጥን ትከተውና ትልከዋለህ። ሲደርስ ግን ተቀባዩ ሳጥኖችን ከፍቶ መመሪያውን በመከተል ፍሪጁን እንደገና ይገነባዋል ወይም ይገጣጥመዋል ማለት ነው። ኮምፒውተሩም የቪዲዮውን መረጃ ወደ ሺዎች የሚቆጠሩ ፓኬቶች ከፋፍሎ ይልካል። ግን እያንዳንዱ ጥቅል ወይም ፓኬት እንደዚህ ዝም ብሎ አይላክም። እያንዳንዱ ፓኬት የራሱ የሆነ መለያ ወይም ሄደር አለው። በዚያ መለያ ውስጥ 3 ዋና ዋና ነገሮች አሉ። የመጀመሪያው ሶርስ አድሬስ ወይም መረጃው ከየት መጣ የሚል ነው። ሁለተኛው ደግሞ ዴስቲኔሽን አድሬስ መረጃው ወዴት ይሄዳል የሚለውን ያካትታል። በሶስተኛ ደረጃ ደግሞ ሲኩዌንስ ነምበር፣ ይህ ቁጥር ወሳኝ ነው። እኔ የቪዲዮ ቁጥር 1 ጥቅል ነኝ፣ እኔ የቪዲዮ ቁጥር 2 ጥቅል ነኝ ብሎ መረጃ ይይዛል ማለት ነው። ይህም ቪዲዮ እኛ ጋር ሲመጡ በስነ ስርዓት ኦርደራቸውን ጠብቀው ተገጣጥመው ይደርሱናል ማለት ነው። እዚህ ላይ ነው ድንቅ ነገር ያለው። እነዚህ ፓኬቶች አንድ አይነት መንገድ መጓዝ የለባቸውም። አንዳንዶቹ አጭሩን መንገድ ይይዛሉ፣ ሌሎቹ ደግሞ ትራፊክ በሌለበት ረጅም መንገድ ይሄዳሉ። ስለዚህ በቅደም ተከተል ላይደርስ ይችላል። ቁጥር 5 ጥቅል ከቁጥር 1 በፊት ሊደርስ ይችላል። እና አሁን ኮምፒውተሩ ምን ያደርጋል የሚለውን ስናይ እዚህ ጋር ነው ቲሲፒ ወይም ትራንስሚሽን ኮንትሮል ፕሮቶኮል የሚባለው የኢንተርኔት ዳይሬክተር የሚገባው። ይህ ፕሮቶኮል ፓኬቶቹን እንደደረሱ በመለያ ቁጥራቸው መሰረት በቅደም ተከተል ያስቀምጣቸዋል። አንዳንዱ ቢጠፋ ወይም ባይደርስ ይህ ጥቅል የለም እንደገና ላክልኝ ብሎ ትዕዛዝ ይሰጣል ማለት ነው። በመጨረሻም ሁሉም ጥቅሎች በተገቢው ቅደም ተከተል ተሰብስቦ ስልካችን ወይም ኮምፒውተራችን ቪዲዮ ሬንደር አድርጎ እኛ የምናየው ምስል ይገነባል። ይህ ሁሉ የሚሆነው በናኖ ሰከንድ ውስጥ ነው። እኛ ፕሌይ ስንል በኮምፒውተሩ በቢሊዮን በሚቆጠሩ የሂሳብ ስሌቶች ሰርቶ ፓኬቶችን አስተካክሎ ቪዲዮ ያሳየናል። ይህ የፓኬት አሰራር ከሌለ የዓለም ኢንተርኔት በየቀኑ በትራፊክ መጨናነቅ ይቆም ነበር። ኢንጂነሪንግ ማለት ችግርን በፈጠራ መፍታት ነው። ይህ የፋይሉ መጠን መከፋፈል፣ ትራፊኩን ማስተዳደርና መረጃውን በትክክል መድረሱን ማረጋገጥ ነው። አሁን ፓኬቶቹ መንገድ ጀምረዋል፣ ግን መንገዱ ላይ እነማን ያገኟቸዋል? የራውተሮቹ ሚና ምንድን ነው የሚለውን ደግሞ በስፋት ለማየት እንሞክር። አሁን የፓኬቶቻችን መፈጠርና አድራሻ መለያየት ሂደት አልቋል። ፓኬቶቹ ዝግጁ ናቸው። አሁን ጥያቄው መረጃው ከየት ወጥቶ የት እንደሚሄድ ነው። ብዙዎች ዋይፋይ ስላለ በአየር ላይ ነው የሚጓዘው ብለን እናስባለን፣ ግን እውነታው ይህ አይደለም። ዋይፋይ የኢንተርኔት ጉዞ መጀመሪያ ወይም የመጨረሻ ጥቂት ሜትሮች ብቻ ነው። ዋይፋይ ማለት የኢንተርኔት የቤት በር ነው። ነገር ግን ከቤት ውጭ ያለው ዓለም በሙሉ በኬብል ነው የተገነባው። መረጃው ከቤት ሲወጣ መጀመሪያ በአቅራቢያ ወዳለ ኢንተርኔት መገናኛ ማዕከል ወይም አይኤስፒ ኤክስቼንጅ ሴንተር ይሄዳል። ከዚያም ወደ ትላልቅ የፋይበር ኦፕቲክስ ኬብሎች ውስጥ ይገባና እነዚህ ኬብሎች ናቸው የዓለምን ኢንተርኔት አንድ ላይ የያዙት። አስቡት፣ በየቀኑ የምንጠቀማቸው ቪዲዮዎች፣ ኢሜሎች እና የባንክ መረጃዎች በሙሉ በውቅያኖስ ወለል ላይ በተዘረጉ ግዙፍ ኬብሎች ውስጥ ያልፋሉ። አንዳንዶቹ ኬብሎች ከአሜሪካ እስከ እስያ፣ ከአውሮፓ እስከ አፍሪካ ዳርቻ የተዘረጉ ናቸው። እያንዳንዱ ኬብል የሰው ፀጉር ያህል ውፍረት ባላቸው የብርጭቆ ክሮች የተሰራ ነው። መረጃው በውስጣቸው የሚጓዘው በኤሌክትሪክ ሳይሆን በብርሃን ፍጥነት ነው። ይህ ነው የኢንተርኔት የደም ስር። ግን ይህ ሁሉ መረጃ በውቅያኖስ ውስጥ ሲጓዝ እንዴት ነው ወደ ተገቢው መዳረሻ የሚደርሰው? አሜሪካ ያለ ሰርቨር እና ኢትዮጵያ ያለ ኮምፒውተር እንዴት ነው የሚግባቡ? እዚህ ጋር ነው ራውተሮች የሚገቡት። እነዚህ ራውተሮች እንደ ትልቅ የከተማ መገናኛ መንገድ፣ የትራፊክ ፖሊስ አስቧቸው። መረጃው ሲደርሳቸው ራውተሩ በሰከንድ ውስጥ የሂሳብ ስሌት ይሰራል። አንተ ፓኬት መድረሻ አሜሪካ ነው፣ ያንን መንገድ ሂድ፣ አንተኛው ደግሞ አውሮፓ ነው፣ በዚህ በኩል ሂድ እያለ ይመራቸዋል። ይህ ሂደት ራውቲንግ ይባላል። ነገር ግን ራውተሩ የሚሰራው እንደ ፖሊስ ብቻ አይደለም። እሱ የአየር ትራፊክ ተቆጣጣሪ ወይም ኤር ትራፊክ ኮንትሮለር ነው። የትኛው መንገድ አጭር ነው፣ የትኛው መንገድ ትራፊክ አለበት፣ የትኛው መንገድ የተሻለ ነው፣ ይህን ሁሉ በየሰከንድ ውስጥ ይፈትሻል። አንዳንዴ አንተ የምትመለከተው መረጃ ከመሄዱ በፊት ወደ 10 የሚጠጉ የተለያዩ ራውተሮች ውስጥ ያልፋል። እያንዳንዱ ራውተር ጋር በመግባባት መንገድ ይይዛል። ከዚያም ቀጣዩ ራውተር ላይ ይደርሳል። ይህ ማለት አንተ ቪዲዮ ፕሌይ ስትል ኮምፒውተርህ ከመላው ዓለም ራውተር ጋር ፈጣን ንግግር እያደረገ ወዴት ልሂድ፣ ያኛው መንገድ ክፍት ነው፣ እሺ ወደዚህ እሄዳለሁ የሚለውን የማያቋርጥ የቴክኒክ ግንኙነት ያደርጋል። ይህ የኬብል መረብና የራውተር ብልህነት ካልተዋሃዱ ኢንተርኔት አይኖሩም ነበር። የኬብሎች ጥንካሬና የራውተር የማሰብ አቅም ወይም ኢንተለጀንስ ተጣምረው ነው ይህን ድንቅ ስርዓት የፈጠሩት። አሁን ላይ መረጃው ረጅም ጉዞን አጠናቋል። በውቅያኖስ ውስጥ ካለው ኬብል በሺዎች በሚቆጠሩ ራውተሮች አልፎ በስልክ ወይም በኮምፒውተር መግቢያ በር ላይ ደርሷል። ግን እዚህ ጋር አንድ አስገራሚ ነገር ይፈጠራል። ወደ መሳሪያ የገቡት እነዚህ ፓኬቶች በቅደም ተከተል አይደሉም። አንዳንዶቹ አጭሩ መንገድ ተጠቅመው ቀድሞ ይደርሳሉ፣ አንዳንዶቹ ደግሞ ትራፊክ ስለነበረባቸው ዘግይተው ይደርሳሉ። ይህ ማለት የገቡት መረጃ ልክ እንደተበታተነ የእንቆቅልሽ ወይም የፐዝል ቁርጥራጭ ናቸው። አሁን የኛ ኮምፒውተር የሂሳብ ስራውን ይጀምራል ማለት ነው። እዚህ ጋር ነው ትራንስሚሽን ኮንትሮል ፕሮቶኮል እንደገና የሚገባው። ይህ ፕሮቶኮል የፓኬቶቹን መለያ ቁጥር ወይም ሲኩዌንስ ነምበር ይፈትሻል።
ልክ እንደ የሎጂስቲክ ባለሙያ ፓኬቶችን በቅደም ተከተል ያስቀምጣቸዋል። ቁጥር 1፣ ቁጥር 2፣ ቁጥር 3 እያለ ይደረድራቸዋል ማለት ነው። ግን የሆነ ፓኬት በመንገድ ላይ ቢጠፋ ወይም ቢበላሽ ምን ይፈጠራል? አንዳንድ ጊዜ ፓኬቶች ሊጠፉ ይችላሉ። በዚህ ጊዜ ኮምፒውተራችን ምን ያደርጋል? ወይስ ዝም ብሎ ያን ቪዲዮ ያቋርጠዋል የሚለውን ስናይ መልሱ ወዲያውኑ ወደ መጀመሪያ ሰርቨር ወይም ሶርስ መልእክት ይልካል። ይቅርታ ይሄ ቁጥር ወይም ቁጥር 5 የሚባለው ፓኬጅ አልደረሰኝም፣ እባክህ እንደገና ላክልኝ ብሎ ጥያቄ ይጠይቃል። ይህ ሪትራንስሚሽን ወይም እንደገና መላክ ይባላል። ይህ ሁሉ ሂደት የሚሆነው በናኖ ሰከንዶች ውስጥ ነው። ልክ እኛ ቪዲዮ ፕሌይ ስንል ኮምፒውተራችን ይህን ሁሉ የሂሳብ እና የሎጂስቲክ ስራ ሰርቶ የጎደለውን ፓኬት ጠይቆ ያሉትን አሰባስቦ ቪዲዮውን እንደገና ይገነባዋል። ይህም የሚሰራው በፈር በተባለ የኮምፒውተር ጊዜያዊ ማህደር ትውስታ ወይም ሜሞሪ ውስጥ ነው። መረጃን በመጠኑ ሰብስቦ የሚያሳየንም ለዛ ነው። ስለዚህ አንዳንድ ጊዜ ኢንተርኔት ሲዘገይ ቪዲዮ ሎዲንግ የሚያደርገው ኮምፒውተሩ ፓኬቱን የተላከውን ፓኬት እየጠበቀና ሴኬንሱን ጠብቆ እየገጣጠመ ነው ማለት ነው። እናም በሰከንድ ውስጥ ይህ ሁሉ ሂደት ተካሂዶ ቪዲዮውን ስናይ ይሄ ሰው ልጅ የፈጠራ እጅግ ፈጣን፣ እጅግ አስተማማኝና እጅግ ውስብስብ የኢንጂነሪንግ ድንቅ ስራ ነው። ኢንተርኔት ማለት ቴክኖሎጂ ብቻ አይደለም። በዓለም ዙሪያ በቢሊዮን የሚቆጠሩ ሰዎችንና ማሽኖችን የሚያገናኝ የጋራ ስምምነት ነው ማለት ነው። እናም የኢንተርኔት የውሂው ጉዞ ወይም ዳታ ጆርናሊ ከጅማሬው እስከ ፍጻሜው ተመለከትን። ከቤታችን ራውተር ተነስቶ በዓለም ውቅያኖሶች ውስጥ አልፎ በራውተሮች ተመርቶ በመጨረሻም በመሳሪያ ላይ እንደገና እስኪገጣጠም ድረስ ይህ ስርዓት የሰው ልጅ የጋራ ጥረት ውጤት ነው። ምንም አይነት ማዕከላዊ የኢንተርኔት አለቃ የለም። ይልቁንም በዓለም ዙሪያ ያሉ በሺዎች የሚቆጠሩ ኦፕሬተሮች የጋራ ህግ ወይም ፕሮቶኮል በመከተል ብቻ ነው ይህንን ግዙፍ ስርዓት በአንድነት የሚያንቀሳቅሱት። ኢንተርኔት ማለት ቴክኖሎጂ ብቻ ማለት አይደለም። ኢንተርኔት ማለት ትብብርም ማለት ጭምር ነው። ለበለጠ መረጃ ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ለዛሬው በዚሁ አበቃን። ሰላም።